ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ቪዲዮዬን እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁኝ። በላይክ በሼር በሰብስክራይብ ዱይት እያረጋችሁ አበረታቱኝ እላችኋለሁኝ። ቻናሌን ወደ ነበረው መልሱልኝ እላችኋለሁ። ቻናሌ እይታው በጣም ቀንሶብኛል፣ ባካችሁን ተመቶብኛል በቃ በጠቅላላው እና ዱይት እያረጋችሁ አበረታቱኝ እላችኋለሁ ወዶችዬ። እና ዛሬ ይዤላችሁ የመጣሁት ስለ ማርቆስ ነው። ማርቆስ ቤዛን ጠልፏታል። ጠልፏት ያው ሲሄድ አይተናል ሁላችንም። እያስፈራራት በሽጉጥ ነዋል እያስፈራራት ይዟት ሄዷል። ስለዚህ ምን ልላችሁ ነው የምፈልገው፣ ማርቆስ ትልቅ ጥፋት አለበት። ምንድነው ጥፋቱ ካላችሁኝ፣ እሱም እኔ ብዙ ጊዜ እሷ ላይ ጥፋት አላይም። አንድ ሰው አጣለው ብላችሁ ስትፈሩ ብዙ ነገር ትጠራጠራላችሁ፣ ያልሆነውን ሆነ ትላላችሁ፣ ውስጣችሁ ጥርጣሬ ታሳድራላችሁ። ምን ትላላችሁ? አንድ ሰው በህይወቱ ውስጥ መተማመን መኖር አለበት። ከምንም በላይ ለሰው ልጅ መተማመን ትልቅ ነው እና ማርቆስ በስተመጨረሻ እሷ ብዙ ታግለዋለች። ያ ልጅ የድሮ ፍቅረኛዋ ሲመጣ በፊት እሱ ቀለበል ሊያረግላት ሲል ጊዜው አይደለም አሁን አልፈልግም ምናምን የምትለው ይሄ ልጅ ወይ ይመጣል ብላም ምትፈራም ሊሆን ይችላል። እኔ ካሁኑ ማለትም ልጁ ከመጣ በኋላ ከተረዳሁኝ ምን ካልኩኝ በኋላ የራሴን እይታ ነው። እኔ በእነሱ ዙሪያ ምንም አይነት ቪዲዮም ሰርቼም አላቅም። ያው አልፎ አልፎ አያቸዋለሁኝ። ከዛ ውጪ ግን እንዲ ዲቴል ገብቼ እነሱን ቪዲዮ ምናምን አላይም። አንዳንድ ጊዜ አያለሁኝ። ይሄ ልጅ ከመጣ በኋላ የድሮ ፍቅረኛዋ የቤዚ የድሮ ፍቅረኛዋ ከመጣ በኋላ በፊት እሱ ቀለበት ሊያረግላት ሲል የመጀመሪያ ጊዜ ትዝ ካላችሁ አሁን ጊዜው አይደለም አሁን ይሻልልህም ምናምን ብላ እምቢ ብላው ስትሄድ እኔ ምንድነው አሁን ያስተዋልኩት፣ ያኔ የምትወደው ልጅ ወደ ውጪ ስለሄደ አጋጣሚ ያው እሱ እንደሚለው ከሆነ አልተጣላንም፣ በስራ ጉዳይ ነው እኔ ወደ ውጭ የሄድኩት። ስለዚህ በዚህ መሀል እሷ ፍቅረኛ ያዘች ነው የሚለው። ያዘችም አልያዘችም ያ ነገር እኔ ከሱ ጋር ያለውን ነገር ጨርሻለሁኝ ብላ እናቱ መታ እስከ መለመን አልፈልግሽም ከህይወቴ ውጪ ምናምን። እኔ ወንዶች ሴቶችም ለማናደድም ከሆነ ለምንም ከሆነ እኮ ወንድ ጋር መሄድ አያስፈልግም፣ ለጊዜውም ቢሆን ማለት ነው። አሁን ማርቆስ ከሷ ጋር ሲጣላ ሮጦ ሴት ነው ይዞ የሚመጣው። ሁላቸውም ግን እንደዛ ናቸው። የኢትዮጵያ ዩቲዩበሮች ከአንዳንዶቹ በስተቀር ይበልጡን እንደዛ ነው የሚያደርጉት። ከሴት ጋር ሲጣሉ ወይ ሴት ፍቅረኛ ምናምን ከፍቅረኛቸው ጋር ሲጋጩ ወንዶቹም ይሆኑ ሴቶቹም ሄዶ የሆነ ወንድ ጋር መለጠፍ ምናምን። ጀግና መሆን የለም እንዴ ሰው? እኔ ለምን አስቀናዋለሁ? እምወደው ባሌ ከሆነ እሱን የማስበው ከሆነ ወንዱም የሚያስባት ከሆነ ለወደፊቱ የሚል ከሆነ ምን ሴት ጋር አካሄዳቸው ለማስቀናት ማለት ነው። ምንም ቅናት የሚያስፈልግ ነገር የለም እዚህ ህይወት ላይ። ስለዚህ ቅናት እኔ ለማስቀናት በቅናት መጥቼ ትዳር ውስጥ መግባት በቅናት መጥቼ ወይ ደግሞ ፍቅረኛ መሆን ምንም ጥቅም የለውም። ከቅናት ውጪ በንጹህ ፍቅር ተፋቅረን ተዋደን አንድ ሰው አምኖኝ ምንም ቢመጣ መታገል ማሸነፍ ነው እንጂ እኔ ሴት ጋር በመሄድ ወንዷ ደግሞ ወንድ ጋር በመሄድ አይደለም። አንድ ሰው የራሷ ማድረግ የምትችለው ተፈላጊ ነኝ ይሄ ተፈላጊ ነኝ ማንም ይፈልገኛል ሳይሆን እኔ ርካሽ ነኝ ሁሉም ሰው ያነሳኛል ማለት ነው። እኔ በራሴ አማርኛ ስፈታው ማለት ነው። አንድ ሰው የሆነ ገበያ ላይ ወጣችሁ አንዳንድ ሰው ርካሽ የሆነ ነገር ነው መግዛት የሚፈልገው። ረከስ ያለ ቀለል ያለ ዋጋውን አመዛዝኖችን እንዲባረግ እንደዛ ነው በቃ። ሰው ማለት ርካሽ ካልሆነ በስተቀር ያገኘው ሁሉ የሚያነሳው ከሆነ በቃ ይሄ
ርካሽነት ነው ለወንዶችም ለሴቶችም ማለት ነው። ግን ለአሁኑ ላለው ነገር እኔ ወደ እነሱ ስመጣ ማለት ነው አሁን ለመነችው፣ ዘከረችው፣ ብዙ ነገር ለፋች። እኔ ምንም ከሱ ጋር የለኝም አለችው፣ እምቢ አላት። ከዛን በቃ አይታ እኔ ለማስቀናትም ይሁን ለምንም ግን ወደዛኛው ልጅ ሄደች። ከሱ ጋር ብዙ ነገር እያሳለፉ ልደቷንም እያከበረ ማርቆስም እየመጣ ከእህቷ ጋር፣ እህትየው ደግሞ ከዛኛው ልጅ ጋር እንድትሆን አትፈልግም። ከዚህኛው ልጅ ጋር እንድትሆን ነው የምትፈልገው፣ ከማርቆስ ጋር እንድትሆን ነው የምትፈልገው። ማርቆስን አመጣችሁ። ከዛ ፌንት ነቀለኝ። ብዙ ጊዜ ደግሞ ከሱ ጋር ስትጣላ የሆነ እኔ ከሱ ጋር ከተገናኘች ይሁን በፊቱም እንደዚህ አይነት በሽታ ይኖርባት አላቅም፣ ፌንት ነው የምትነቅለው ልጅቷ ማለት ነው። ትወርቃለች፣ ምን ትላለች። ይሄ ራሱ የሆነ መጥፎ ደረጃ ላይ ሊያደርሳት ይችላል ወደፊቱ። ከዛ በስተመጨረሻ ግን ሌላ ሴት አመጣ፣ ለመነችው። አሁንም መልሳ ለመነችው። በቃ እኔ ብዙ ነው ስትሪያቸው። ለመነችው ተዋለይ እኔና አንቺ በቃ አንቺ እኔን እንድትተይኝ ግድ ሴት በቃ ፍቅረኛ መያዝ አለብኝ። እንዴት ነው አንተ በሳምንት ውስጥ ፍቅረኛ የምትይዘው? ከዛ ልጅቷን ያን ነገር ሁሉ አደረገቻት። ልጅቱ ዘመዱ እንደሆነች አወቀች። ከዛም በኋላም እሺ ልጅቷ ዘመድክ ናት፣ ይቅርታ አድርግልኝ፣ እኛ ወደ በፊታችን እንመለሳለን። ሻፈረኝ፣ አልፈልግም፣ ምን ያሳመምሽኝ፣ ጭንቅላቴን፣ እግሬን፣ ምኔን አለ፣ ጮጋራዬን አለ። ኦኬ። ከዛ መልሳ አሁን ምች ልጅ እንደዛው እየተለማመጠች አሁን ፌንት ነቀለች፣ ወደ ቤቷ ሄደች። ሐኪም ቤት ሄደች። ከሐኪም ቤት ወደ ቤት አመጧት። ቤቷ ሄደ። ካሁን በኋላ እኔና አንቺ ወንድምና እህት ሆነን ነው መኖር ያለብን። በዚህ ሁኔታ እኔና አንቺ ስንቴ ተጣላን፣ ስንቴ ታረቅን። እኔና አንቺ በዚህ ምክንያት አንቺም እንደዚህ ስትሆኚ እኔም እንደዚህ ሲሆን ሌላ ችግር ነው የሚመጣብን። ስለዚህ አልፈልግም፣ ወንድም ሆንሻለሁ፣ እህት ሁኝኛለ። እንዴት እንደዚህ ትለኛለህ? እንዴት ነው በአንድ ጊዜ እኔ ላንተ እህት መሆን የምችለው? እኔ እንደዚህ ያን ነገር አልፈልግም፣ እንደዚህ እንዳትለኝ አለ። ለመነችው፣ ዘከረችው፣ ባንገቴ ገመድ አለ። እህትየውም እንዴት እንደዚህ ትላለህ አለችው፣ እምቢ አለ። ከዛም በቃ ከቆይታ በኋላ በፊትም ሽማግሌ መጣላት ሰው አላት፣ ለሱ ብላ ነው ያልተቀበለችው። ስለዚህ በቃ ለምን ቤተሰቦችን ወይ እኮ ቤተሰቦቿንም ስላሳፈረችም ሊሆን ይችላል ይሄ ሁሉ ፈተና እየቀረበባት ያለው። ለምን አንዳንድ ጊዜ ቤተሰብ የሚመርጥልንም ነገር መልካም ነው፣ በቤተሰብ የሚመጣልንም ነገር መልካም ነው። ነገ የሆነ ነገር ራሱ ብንሆን እንወቅሳቸዋለን። ግን በራሳችን ህይወት በራሳችን መንገድ የምንገባበት ራስሽ ወደሽ የገባሽ ነው። ስለዚህ ማንን ልቅቶሽ ትችያለሽ? ብትበዳይም ቢመችሽም ባይመችሽም እዛው ራስሽን አምቀሽ ነው እንትን የምትይው። በስተመጨረሻ አወቀ። ያ አልፈልግም ያለው ምን ያለው? እንዴት እንደዚህ ታረጊያለሽ? በኔ ልክ ተነሳስተሽ ማለት በአንተ ልክ ሆነ አልሆነ በቃ እህት ሁኚኝ፣ ወንድም ሆንሻለሁ ካልኩ በኋላ እኔ ፍቅረኛዬ ነሽ፣ እንደዚህ አይነት ነገር ውስጥ መግባት አትችይም በምንም አይነት በኔ ራስሽ ታመጪው ራስሽ ታሮጪው አለ። ራስህ ታመጣውና ራስሁ ሌላ ችግር ትፈጥራለህ። አልፈልግሽም ያልካት በታመመችበት ቦታ ሄደክ እኔ በቃ ወንድም ነው እንጂ የሚሆንሽ እኔ ፍቅረኛም ሊሆንሽ አልችልም፣ ባልም ሊሆንሽ አልችልም። ስለዚህ አምንሽ ተቀበይ ያልካትን ልጅ እንደገና አሁን ይሄ አንተ ቅናት ነው የሚያስመስልብክ። ወንድ ልጅ ደግሞ አይቀናም። ወንድ ልጅ ወንድ ሲሆን ነው እንጂ ቅናት ባይሆን ከሴት ልጅ ያምራል እንጂ ወንድ ልጅ መቅናት ምናምን አያስፈልግም። በዛ ተረፈ ሽማግሌ ተልኮ ፕሮግራም ላይ እያሉ ጠርተክ ይሄ ትልቅ ወንጀል ነው። ለቤተሰቦቿ የሞት ሞት ከአንዴም ሁለቴ እንደዚህ አይነት ነገር ድርጊት ስታደርግ አንተ ያኔስ እሺ ሽማግሌ ሊላክ ነው ሲባል ነው ከቤት ጠፍታ የወጣችሁ አንተ ጋራ። አሁን ሁለተኛ ዙር እኮ ሽማግሌ ተቀብለው እቀበላለሁኝ፣ በቃ እናንተ የወደዳችሁልኝ ወድጃለሁኝ፣ በቃ ተሰብስቤ መኖር ፈልጋለሁኝ ካለች አንድ ሴት አንተ ከፕሮግራሟ ላይ በሽጉጥ እያስፈራራት ምን እያልክ እስከ ቡታጅራ ይዛሃት ሄድክ። ቡታጅራ ራሱ መሆኗን ያወቀችው እናት ጋር ይዛ ስትሄድ ነው እንጂ የት እንዳለች አታውቅም ምናምን። ከነ ጥበቧ ከነ ምኗ ጠልፈሃት አመጣሃት። ካመጣክ በኋላ ደግሞ እህትየው መጣች። ከመጣይ በኋላ በቃ ወይ አላየዋትም በቃ የሆነ እንትን አንተ ከህግ በላይ ነክ። ህግ እኮ ያለበት ሀገር ነው ያለው አይደል እንዴ? ከህግ በላይ አይደለህም። ምንም ማድረግም አትችልም። ደግሞ እሷ አልፈልግህም በቃ ቆርጣለች። እሷ ሴት ልጅ ስትቆርጥ እንደዚህ ነው ገባክ? ትለማመጥሃለች። የቆረጠች ለታ
ለምን ህይወትን እንዲ መሞት ትችላለህ ብለሃለች እኮ ራስን ችለህ ሞት አለች እኮ ትላንትና። በቃ ራስን ችለህ ሞት እኔም ምክንያት አታድርገኛለች። እውነቷን ነው። ራስን ችለህ ሰበብ ሰውን ሳታረግ መሞት ትችላለህ። ገባክ? በቃ ስለዚህ ልጅቷን ፍቅረኛ የናታው ያለፈ ህይወት ሊኖርክ ይችላል በቪዲዮ አሳይሃለሁ ምናምን አልከው ፖሊሱ። ስለዚህ በቃ ያለፈ ታሪክ ነው። ያ ከፕሮግራሟ ላይ አንተ ያንተ እህት አሁን ለምሳሌ እንደዛ ብትደረግ ምንድነው የምታደርገው? ሽማግሌ ገብቶ ፕሮግራም ላይ እያሉ ፕሮግራም እያስተላለፉ ባሉበት ሰዓት አንተ መተክ እንደዛ አንገብግበክ በሽጉጥ እያስፈራራክ ይዘክ ስትሄድ አንድ ሴት ምንድነው የሚመስለው? አላስፈራራዋትም። ወዳን የመጣችሁ ምናምን ፍቅረኛ ሄናት የሚታይ ነገር እናንተ እኔ ይሄን ሰሞን በስማም ያለውበትን እኔና ጌታ ነው የምናውቀው። ይሄ ቤት የሚባል ነገር አፍርሳው ይሄው እኔን አፈረሱኝ። ምን ቤቱን ያፈርሳሉ? አንዱ ሳነሳ አሁን ይሄ ትከሻይ እንደ እሳት ነው የሚለበልበኝ። ትከሻዎች በቃ እንደ እሳት እንደዚህ በቃ ልብልብ ነው የሚያደርገኝ። እግዚአብሔር ከእንደዚህ ነገር ይሰውራችሁ። እኔ አረብ ሀገር እኔ መጥቼ ይሄው ስንት አመት ስሰራ እኔ እንደዚህ አይነት ህይወት አሳልፌ ማላቅም። መቼም ይደክማል። ምን ይላል ይሄ ደግሞ የባሰ እንደ እሳት ነው። ይሄ ቁጭ ብዬ ራሱ ይለበልበኛል። ማርያም እንደ እሳት ነው የሚነደው ትከሻዬ። እናቴ ድሮ ትከሻዬ ይነዳል። እንዴ ነው ትከሻሽ የሚነደው ላት ነበረ። ይሄው ደርሶ አየሁት እኔም ሰው ሀገር መጥቼ እና ስለዚህ ወደ ማርቆስ ስመለስ እንደዚህ ከማረግት እህትየው መጣች በተግባር። ሌላ ይቅርና እኮ ረጋ ብለክ ራሱ ልታናግራት ምናምን በቃ ሰው እንግዳ ቤታችሁ ሲመጣ እንደዚህ ነው እንደምታረጋው። እሺ ብለክ አስቀምጠን ተቀመጪ ያለውን ነገር እናወራለን አደርስሻለሁ ብለክ እኮ ራሱ አድርሰ ቁጭ ብላችሁ ፖሊስን ከሚመጣ እኔ ፖሊስ አመጣለሁኝ በስርዓቱ ተማተል እኔ ላንተ ክብር ስላለኝ ላንተ ቦታ ስላለኝ ነው ይሄ ሁሉ ያደረኩት። ቤተሰብ ሊመጣ ነበረ እኔ ነገሩን ጨርሳለሁ ብዬ ነው ተነስቼ መጣሁት አልክ። ምን አንተ ቡታጅራ ላይ አንተ እኮ ዩቲዩበር ነክ ማንም ነው የሚያውቅክ። ሰፈርህን ምንህን ደግሞ በሆነ ምክንያት ልታክ ትችላለች። እንደመጣሽ ምናምን ከምትላት አቅርበ አስቀምጠ እኔ እንደዚህ ነው። እሷ እኮ የቀለበቷ ቀን ራሱ ማለት ነው ሽማግሌ የገባ ቀን ቀለበት ነው ወይስ ሽማግሌ ነው የገባው? እኔ ግን ነገሩን አላወቁኝም፣ በደንብም አልገባኝም። እና ያለታ ራሱ እኮ ለእህትየው ደውለ እህትየው ወስኝ በኋላ ገብተሽ እንዳይቆጭሽ እኔ እኮ ደስታሽን ነው የምፈልገው ማለቷ ለአንተ ቦታ መኖሩ ነው። ያንን እንትን ብላ ራሱ ለአንተ ቦታ ሰጥታክ የእናንተ መለያየት ምናምን ራሱ አትፈልግም ልጅቷ። ብዙ መስዋዕት ከፍላላችኋለች እሷ ልጅ እህትየው ማለት ነው። አንተ ግን በዛን ልክ በቃ የምትሆነውን አተክ ጥጋብ የሚያደርግህን አሳጥቶ ፍቅረኛዬ ናት ምን ጥስየው ምናምን በቃ ፍቅረኛክ ነበረች በፊት። ፍቅረኛ ደግሞ ቤተሰብ ያላወቀ ፍቅረኛ ነህ አንተ ዝም ብሎ በየመንገዱ ምናምን ነክ እንጂ ለቤተሰቡ አላሳወቅ። በቪዲዮ ነው ፍቅረኛ ነን ምናምን የምትሉት እንጂ እኮ ላትሆንም ትችላለች። ለስራም ሊሆን ይችላል አብረን የሰራነው ልትልም ትችላለች። ያሳምናታል ይሄ። አንተ በዚህ ልክ እናትህን አሁን ለምንድን ነው ታስጨንቃት? ያለ ተራሱ ተጨንቃ ተጠባለች ምን ብላለች እሷ? በምንም አይነት ከፊቷ እኮ መረዳት ትችላለች። ሰውን ደግሞ በግዴ አሁን እሷ ብዙ ነገር ነው የሚያሳስባት ስላንተ ሳይሆን ስለ ቤተሰቦቿ ግድ ይሰጣታል። ለምን ካንዴ ሁለቴ ቤተሰቦቿን ማዋረድ አትፈልግም እንዴ? አንተ እንደዛ እህትክ ብታደርግ እንዴ ነው የምታደርገው? በራስክ ጫማ ውስጥ ሆነክ ለኔ ካልሆነ አይሆንም የምትሉት ነገር የሚገርም ነገር ነው። አንድ ሰው በቃ ለእናንተ ካልሆነ አልሆነም ነው። ከመጀመሪያው ተንከባክበክ ራስ እንደዛ ስለምንክ ትብት ብለክ ምን ብለክ እኔ ካንቺ ጋር ምንም አልፈልግም ምናምን በቃ ውጪልኝ ራሴን አሳመምሽኝ ጮጋራ ሳሽኝ ስትላት ምን መስሎክ ነበረ? አሁን ሌላ ሰው አንቺ ሁለት እኔ ደግሞ ያንተ አማርኛ እኮ ግርም ይለኛል። አስጀምረሽኛል አላስጨረሽኝም። ይሄ ምን አይነት አማርኛ ምን አይነት አነጋገር ነው ይሄ? የሆነ መላቅድስ ያለው አስጀምረሽኛል አላስጨረሽም። ይሄ እኮ ስድብ ነው፣ ስድብ ነው፣ ትልቅ ስድብ። አንተ በቃ የሆነ ይሄ እንደዚህ አይባልም።
ወይ ደግሞ ፍቅርን አብረን ጀምረናል፣ ስለዚህ ረጅም ጉዞ አብረን መጓዝ አለብን ይባላል እንጂ አስጀምረሽኛል አላስጨርሽኝም። ምን አይነት ይሄ የፋራ ምንድን ነው የሚባለው? ይሄ ህልም ያለ የገጠር አማርኛ ማለት ነው። ይሄ ገጠር ምናምን ሳይሆን የሆነ ሰገጤ በቃ የዱርዬ ቋንቋ ነው። በቀላሉ የገጠር የምናምን አይደለም፣ የዱርዬ ቋንቋ። ይሄ ብልግና ነው። የብልግና ቋንቋ ይባላል በእኛ አካባቢ። አንድ ሰው ይሄ እስኪ አማርኛዋን ፍትትትት ታርጋት። ለነገሩ አንተ ሁለተኛ ቋንቋ ከናል አማርኛ፣ ለዛ ነው። ስለዚህ አማርኛውን አስተካክል። እሷ ደግሞ እኔ አማራ ነኝ ብለሃለች። ፊቺው ምናምን በደንብ ጠይቃት። አይባልም እንደዚህ፣ ነውር ነው። ነውር እወቅ እሺ። ከዛ ተረፈ አንድ ሴት ጠልፈ ወስደክ አልጠለፍኳትም በራሷ ፍላጎት ነው አብረን የመጣ ነው ምናምን ትላለክ እንዴ? ሼም እኮ ነው። እያየራን ደግሞ ቪዲዮ ትቀርጻላችሁ እኮ ነው እኮ የሆነ ግን ለልጅቷ ቆንጆ ነው ገባክ? ቪዲዮ እየቀረስክ በሽጉጥ እንትን ነው እንደ ሽጉጡ እንትንም ከሆነ ይሄ ምንድነው የመጫወቻ ምናምንም ከሆነ አይዶን ነው። ግን ይሁንም አይሁንም አንድ ሴት በዛ ልክ እያሳቀካት ይዘ መምጣት የለብህም። በዛ ላይ ምግብ አልበላሁኝም ምናምን ስትል እናትየው ቤት ሄዳ በጣም ነው ያሳዘነኝ። እናትየው ደግሞ ምግብ ሳይሰጣው ምንም ሳይሉ እሷ ሩጫ ጀመረች። መልሰክ በር ገንጥላው ስትወጣ ራሱ በቃ ማወቅ አለብክ እንደማትፈልግክ። መቼም ከቤተሰቦቿ አንተ አትበልጥላትም። የምትበልጥባት ጊዜ ቤተሰቦቿን ጥላ ተከትላክ መታ ነበረ። ያ የመጀመሪያ ነው። ማሸነፍ ትችላለች እንዴ? 2 ጊዜ 3 ጊዜ ቤተሰቦቿን ላንተ ብላ ማዋረድ አለባት እንዴ? አንተ ዛሬስ እሺ አዋረደችልክ፣ ነገ ምን እንደምታረጋት ምን እንደምታመጣት ምኑን ታውቃለች? ምን ማስተማመኛ አላት ካንተ ጋር ህይወቷን ረጅም መንገድ ለመጓዝ? እንደዛ ነው የሚያረግክ። አቋም ያለላችሁ ፍቅር አንድ ሰው ስላፈቀረ ብቻ ነው እናንተ እኮ የምታፈቅሩት እንጂ ስለ ፍቅር ገብቷችሁ በዚህ ሰዓት ራሱ ለምለም እኮ ብላችኋለች። ብታውቁ ኖሮ የሷን አዳምጣችሁ እናንተ በዚህ ሰዓት ሴት ምናምን ማባረር ሳይሆን ስራችሁን እያባረራችሁ ትልቅ ደረጃ ላይ ደርሳችሁ እናንተ ባለ ምን ነበር ያለቻችሁ? ባለ ይሄ ምንድነው የሚባለው? የሆነ ድርጅት ትልቅ ድርጅት ከፍታችሁ ተባብራችሁ የቡታጅራ ልጆች አብሶ የሷ ቤተሰብ ሆናችሁ እንደዛ ነበረ እልሟም አላማዋ። እናንተ ግን ሴት ነው የምታባረሩት። እሷ አባረሩ ያለቻችሁ ስራችሁ ስሩ፣ አባሩ። ትልቅ ድርጅት ከፍታችሁ የድርጅት ባለቤት ሆናችሁ እንዳያችሁ ነው የምፈልገው ነበረ ያለቻችሁ። ራሳችሁን ቻሉ፣ ለሰው ትረፉ ነበረ የምትላችሁ። እና ስለዚህ እናንተ እሷ ያለቻችሁ ሳይሆን እሷ ያው ራሳችሁን ችላችኋል። ብዙ ለውጥን አምጥታችኋል። እያየናችሁ ነው። ለውጣችሁን ደስ ይለናል። ቤተሰቦቻችሁ ምናችሁ ብዙ የተለዋወጡ ነገሮች አሉ። እኔ ማርቆስ በፊት ቤት ምናምን ራሱ ሲሄድ እናቱን ውጪ ነው የሚያገኛት። ምንድነው በቃ ተናግሯል ችግሩን። ስለዚህ የእናቱን ቤት ጽድት አድርጓል በሚችለው አቅም ከቤታቸው። እሱ ብቻ ነው ዩቲዩበር በሚችለው አቅም። እህትየውም ትሰራ ነበረ፣ ግን እኔ ብዙ ጊዜ አይቻት አላቅም። አሁን ያው ስለማልከታተላትም ሊሆን ይችላል ወደ እኔ የማያመጣት ዩቲዩቡ። ስለዚህ በሚችለው አቅም ራሱን ችሎ ብዙ ነገር ቆንጆ ደረጃ ላይ እየደረሰ ነው ያለው። ደግሞ መስራት መለወጥ ልጅ ነክ እንጂ አንድ ሴት ጠልፈክ በቀላሉ እኮ ጠልፎኛል በማለት ይፈረድብሃል። ገባክ? ደግሞ መረጃ አላት። አንተ ከራስ ቻናል ላይ ብታጠፋ ከሷ ላይ ማጥፋት አትችልም። አንድ ሰው አሁን እኮ ጊዜው የሰነጠለ ነው አባቴ። የትም አንተ የሆነ ነገር ብታጠፋ ራሱ በቃ አንዴ በትነዋል፣ አንዴ ለቀዋል። ካንዱ እንትን ላይ አይጠፋም። ከራስ ቻናል ላይ ብታጠፋ ከሌላ ሰው ቻናል ላይ ማጥፋት አትችልም። ገባክ? ስለዚህ እኔ የፍቅር ጊዜ አብረን ያሳለፍነውን አሳይሃለሁ ምናምን እሱ ላንተ ምንም አይጠቅምህም። የሚጠቅምክ ከቻልክ በፍቅር እሷ በምንለምን ሴቶች ደግሞ ሲለምኗችሁ እዚህ ላይ እንውጣ ነው የምትሉት። ወንዶች አሳምናችሁ በእጅ እግር ገብታችሁ ልባችንን መታ አስመተታችሁ ምን ብላችሁ ከወሰዳችሁ በኋላ ከዛ ልባችን እናንተ ጋር መድረሱን ስታቁ ከዛም በቃ እናንተን ደግሞ ሴቷ ኑሮዬ ወደፊት ነው መቼም
ህልም አናለምም። ሴቶች ስንባል ረጅም ነው ምንሞትም አንመስልም። በምድር ላይ በቃ እድሜ ዓለማችንን ከዛ ሰው ከወደድነው ሰው ጋራ ምንኖር እየመሰለን ህልማችን ረጅም ነው እያለም መጨረሻ ላይ እናንተ በቃ የሆነ ትቢት ነገር ይሰማችኋል። ጠገብ ትላላችሁ። ከዛን ሴቷ ስለምናችሁ በቃ ሁሉም ሴት እንደዛ የምትወዳችሁ እንደዛ የምታከብራችሁ እየመሰላችሁ አንገቴን ለገመድ ትላላችሁ። እንደዛ ደግሞ አይሆንማ። እንደዛ እንዳይሆን ፍቅር እኩል ሲሆን ነው። እኩል ስትፋቀሩ፣ እኩል ስትከባበሩ። አንድ ሳምንት ሰላም ትሆናላችሁ፣ አንድ ሳምንት ትጣላላችሁ። እኔ ለዚህ ነው የማልከታተላቸው። አቋም ያሌለው ሰው እኔ መከታተል አልፈልግም። ለምን ጭንቅላቴን ለምን አሳምማለሁ? እነሱን እያየሁ እነሱ አንደኛ ለብራቸው ነው የሚሰሩት፣ ሁለተኛ ላይፋቸውን እየቀጩ ዘና ፈታ እያሉ ነው የሚሰሩት። ስለዚህ የሆነ አስተማሪ የሆነ ነገር ምንም የሚያሳዩት ነገር የለም። ጭቅጭቅ፣ ንዝንዝ በቃ የሆነ ማለት ነው እንጂ ምንም ትርጉም አልባ የሆነ ነገር አስፈላጊ አይደለም። ለሰው ልጅ አስፈላጊ ሲተማመን ሰው ልጅ እሷ ለኔ እሱ ለኔ ሲባባል እንጂ እናንተ አሁን ጀመርኩኝ አሁን ጨረስኩኝ እንደምትሉት አይደለም። ትዳር ማለት እናንተ ወደ ትዳር የምትገቡ ከሆነ ከፍቅር ወደ ትዳር ስትገቡ ልጅ ይመጣል። ለዛ ልጅስ እኔ ምንድነው ማስተምረው? ለትዳርስ ብቁ ነኝ እንዴ? ልጅስ ቢመጣ እኔ ችዬ ማሳደግ እችላለሁኝ እንዴ? የባሌን አመል ችዬ የምስቴን አመል ችዬ ማለት አለባችሁ። ትዳር ብቻ ስለሆነ ገብታችሁ የምትወጡ ሶስቱ ጉልቻ አይደለም። ምን ነበረ ያልካት የነበረው እናትህ እኮ የድሮ ሰው ናቸው አባቴ። በአሁኑ ልጆች አይን በራስክ አይን እናትህ ማየት የለብህም። ከዚህም በፊትም ብዙ ብለሃል ስለ እናትህ። እናቴ ከአባቴ ጋር ተለያይተው በ10 አመታቸው ነው በእኔ ሰበብ ታርቀው አንድ ላይ የሆኑት ብለሃል። እሳቸው የድሮ ሰው ስለሆኑ ነው። ገባት? እናቴ እኔ እኮ ብዙ አልበልጣትም ምናምን አለኝ። በለጥካትም አልበለጠችም ያው አግብታ ተድራ አንተ ወልዳሃለች። ዞሮ ግን ያሁን አይደለችም። ያሁን ሰው አትባልም አይደል እንዴ? ስለዚህ ያ የነሱ ጊዜና የኛ አሁን ያለንበት ህይወት እየተለያየ ነው። አንድ ሴት ከባሏ ጋር ስትለይ ከባድ ነው። እንዳሁኑ ገባች ወጣች በቃ ትዳር ቀለል ምናምን አድርጎ እንደሚኖሩ አይደለም። በዛን ሰዓት ገባክ? አንተ በምትለው አንተ በተወለድክበት አመት 10 አመት እሷ መቀመጧን ትልቅ ነገር አድርገክ ከዛ በላይ የሚቀመጡ 10 ቤት ተቀምጠው ከባላቸው ጋር የሚታረቁ እናቶች አባቶች ነበሩ። ገባክ? ያ እነሱ አንድ ሴት ትዳሯን ከገባች ራሱ ትዳር ውስጥ ከገባች አሁን ነው እኮ ትዳር የሆነ እንደ ህቃ ጫወታ የታየው እንጂ አንድ ሴት ብትደበደብ ብትፈነከትም ምንም ቢመቻትም ባይመቻትም እሷ በቃ ራሷን እዛ ውስጥ በቃ እንደሆነ እንዴት ነው እስር ቤት ታውቃላችሁ? ከሽንት ቤት ወደ ክላሳችሁ ከክላሳችሁ ወደ ሽንት ቤት ደግሞ ከዛ ፀሐይ የምትሞቁበት ቦታ ካለ እንደዛ ትዳር እንደዛ ነበረ ድሮ። አንተ በምትለው እናትን ባስቀመጥካት ጊዜ ያ እንደዛ ነበረ። ትዳሯን መፍታት ራሱ ለሷ በዛ ሰዓት በቃ እንደ ስድብ ነው የሚቆጠረው። አሁን በቃ ከተመቻት ካልተመቻትማ ምን ችግር አለባት? ውልቅ ነው የምትለው። መቼም አትዳረቅም። ገባክ? አንተ አሁን ያ እናቴ አንቺ ያኔ ከአባቴ ጋራ 10 አመት ተለያይተሻል እንዴ ምናምን ብለህ እዚህ እንደ ማስረጃ አድርገህ ለቤቲ ምን ነግራት እሱ እንትን አይደለም ለሷ። እንዴት በአንድ ሳምንት እሷ ፍቅረኛ ሽማግሌ ላክላታል? አንቺ 10 አመት ተቀምጠሻ እንዴ ከአባቴ ጋር? አንተ 10 አመት ይቅርና 1 አመት ለምን ትጠብቅሃለች እንዴ? ለምን ብላ እናትህ እኮ በቃ አላም ወይ መለሳለን ብላም ሳይሆን ምንም ብላም በሽማግሌም በምንም በቃ አንፈልግም ተብለው ተለያይተዋል እንዴ? የራሷን ህይወት በቃ ባል ሳታገባ አንተን እያሳደገች ስራዋን እየሰራች የኖረችው ከአባት ጋር ታረቃለሁ ብላ አይደለም። በቃ በዛን ሰዓት እሷ አላማ አላት። አላማዋን ግብ ለማስገባት ነው። እንደዚህ አይነት ሴት ደግሞ እኔ እወዳለሁ። ጀግና ናት በመቀመጧ አርፋ በመቀመጧ። ስለዚህ ምን አደረገች? ባሏ ተመልሶ ወደ እሷ እንዲመጣ አደረገች። በድንገትም ይሁን ሳያስቡም ይሁን በምንም ይሁን ግን ዞሮ ተመልሶ
አባትህ ወደ ቤት እንዲገባ ሆኗል ማለት ነው። ያ ማለት ግን ቤዚም እንደዛ ሆና እኔ የትም ሄጄ ብመጣ 10 አመትም ይሁን ወይ ደግሞ እየጨቀጨኳትም እያበሳጨዋትም 10 አመት 5 አመት 6 አመት እኔ መጠበቅ አለባት ከኔ ጋር መሆን አለባት ብለህ እንደዛ የምታስብ ከሆነ ተሳስተሃል የኔ ወንድም። እንደዚህ እሳት በነደደበት ጊዜ አንተ እያነደርካት የምታስቀምጣት ምን እዳለባት? ከተመቸሃት ትኖራለች፣ ካልተመቸሃት ትሸኝሃለች። እሺ እንጂ እየለበለብካት የምታስቀምጣት አንቺ ሌላ ሰው። ኧረ በስመ አብ አንተ አነጋገርክ ራሱ በጣም ነበር የሚከብደው። እኔ በስመ አብ እያልኩ ነበር የማዳምጥክ የምትናገረው ንግግር ማለት ነው። እኔ ምንሽ ነበርኩኝ መደበራሽ ነበርኩኝ ምናምን በቃ እያልክ ያ ሳይሆን አያያዝክ ነው። መደበሪያም መሆን ከፈለክ አለመሆንም ከፈለክ ያንተ አያያዝ ነው። አንተ ጭራሽ ሴት አያያዝ አትችልበትም ሲጀመር። በጣም አንተ በእጅክ ያለውን ወርቅ እንደ መዳብ እየቆጠርክ የሌላን ሰው እንትን የምትል ሰው ነክ። የራስን ጥፋት ማን ይንገርክ? የራስን ጥፋት ማን ይንገርክ? አሁን እስኪ እኔ በጣም ነው ረብስማ እና ስለዚህ ምንም አንተ አሁን እሷን የኔ ምስት ናት ፍቅረኛዬ ናት ምናምን ብለክ እሷን እንትን የምትልበት ምንም አይነት አቅሙ እንትኑ በቃ የሆነ ምንድነው ልበል ጉልበቱ ምኑም የለህም። ገባክ? ለምን ብትል በቃ ብዙ ጊዜ ተለማምጣሃለች። በጣም ከሚሆነው በላይ እያለቀሰች ስንት ነገር እያለች እየታመመች እየተነሳች ለምናሃለች። አንድ ሴት ደግሞ እንደዛ ስትለምንክ ቆም ብለህ ማሰብ ሄደክ ቤቷ የመጨረሻ ቤቷ ሄደክ ወንድምና እህት እንሁን እኔና አንቺ ካሁን በኋላ ጓደኛሞች ፍቅረኛሞች መሆን አንችልም ብለሃት አሁን እሷ ሌላ ስትታጭ በቤተሰቦቿ ምን ስትል አንተ ሄደክ እሷን መጥለፍ ይሄ ፌር አይደለም፣ ነውር ነው። ገባክ? በጣም ነውር ማወቅ አለብህ። አንተ እህትክ ብትጠለፍ እንደዛ እናትክ አባትክ ቢዋረዱ ምን ብለክ ነው ቆመ የምትሄደው? እነሱ ራሱ ይሄን ሁሉ ራሱ ቀን ዝም ማለታቸው ተከትለው ከየት ገደል ትገባለክ? ይዛት የምትሄደው መቼም ቡታጅራ ነው። ወደ ቡታጅራ ፖሊሳቸውን ይዞ ካንተ ኋላ ነበረ መከተል የነበረባቸው። ይሄን ሁሉ መንገድ አቋርጠክ ይዛት እስከምትመጣ 3 ቀን 4 ቀን አሳድረሃት እህትየው ፍለጋ እስከምትመጣ መጠበቅ የለብህም ነበር። ቪዲዮ ደግሞ ተለቋል። ይዛት ወደ ሌላ ሀገር ሊሄድ እንደሆነ ወደ አዲስ አበባ ልመለስ ነበር ይዣት ምናምን ለምትለው ፖሊስ መጥቶ ደግሞ በዛን ሰዓት እኮ እሷ ይሄው ድምጽ አወጣች እኮ ያለህበትን ቦታ ማለት ነው። ያለችበትን አንተ የለችም እዚህ ይዣት መጥቼ ነበር ያለችበትን አላውቅም። ብጠፋ ራሱ እንደዛ ይባላል አይባልም። አንተ ያጠፋኸው ዞሮ ፖሊስም ጋር ሳትደርስ ምንም ሳትል ከሰሰችም አልከሰሰችህም ተሳኛለች እንዴ ምናምን ለምትለው ብትከስም ባትከስም ወንጀል ነው ያደረከው። በቃ ክሱ በእርግጥ እሷ ስላልከሰሰችክ ጥያቄ ትጠየቃለች። ጉዳት አድርሶብሻል ወይ አንቺ ሳትፈልጊ የሆነ ነገር አድርጎሻል ብለው ይጠይቋታል። ምንም አላደረገብኝም ካለች ያው ፖሊስ ካሁን በኋላ በሷ ዙሪያ የሆነ ነገር ቢደርስባት ካንተ ውጪ ሌላ ሰው ምንም የሚያደርስባት የለም ብሎ ሊለቁክ ይችላሉ። አንተ ግን አልተውም ለኔ ካሎሽ ለሌላ ሰው አትሆኝም ሞቼ ይገኛለሁ የምትል ከሆነ ደግሞ ምርጫው የራስክ ነው። መርጠክ እሳት ውስጥ መግባት መፍትክ ነው። እሷን ካሁን በኋላ ባትከታተላት የምትወዳት ከሆነ የምታፈቅራት አንድ ሰው እኔ እኮ ግርም የሚለኝ አንዳንድ አፍቃሪ ነው ምናምን የምትሉ ሰዎች አንድ ሰው የምታፈቅሩት ሰው ከእናንተ ሲለይ ደስተኛ ሲሆን እናንተም ደስተኛ መሆን ያለባችሁ። ግድ ከእናንተ ጋር ብቻ ሆኖ ከእናንተ ጋር ሲሆን ደስ የሚላችሁ ከሌላ ሰው ጋር ሲሆን ሞቼ ይገኛለሁ እንዴት ደስተኛ ሆኖ ይኖራል ምናምን የምትሉ ሰዎች ከባዶች ናችሁ። እኔ አንድም ወደው ሰው ማፈቅረው ሰው ከኔ ከተለየና ተደስቶ የሚኖር ከሆነ መልካሙን ነገር ነው የምመኝለት። እኔ ለሱ መልካም ነገር ካልተመኘው ለኔ መልካም ነገር ስለማይመጣልኝ መልካም ነገር ወደኔ ስለማይመጣ እኔ ሁሉ ጊዜ ክፋት መናደድ ሰው የምታፈቅሩት ሰው ስታጡ ልትናደዱ ትችላላችሁ፣ ሊሰማችሁ ይችላል። ግን በቃ እሱ ነገር ለኔ አልተፈቀደም።
የኔ ፍቃድ አይደለም ቢያንተ ፍቃድ ነው አንተ ያልከው ደግሞ ይሁን ብላችሁ የራሳችሁን ህይወት ወይ ከዛ የበለጠ ነገር ሊገጥማችሁ ይችላል ወይ ደግሞ የእናንተ ሳይሆን ቀርቶ ከዛ በታችም ሊገጥማችሁ ይችላል። የተሰጣችሁን አመስግናችሁ መኖር ነው እንጂ አንድ ሰው ከኔ ተለየ ሞቼ ይገኛለሁኝ ስለዚህ ነው ማለት የለባችሁ። እኔ ለተለዩኝ ሰዎች በሙሉ ጸልይላችኋለሁ። ስንት ሰው ነው የተለየሽ እንዳትሉኝ። እኔ የተለየኝ አንድ ሰው ተለይቶኛል። ስለዚህ መልካም ነገር ነው የምመኝለት። በቃ መልካም ነገር ለሱ ካልተመኘሁኝ እኔ ችግር ነው የሚደርስብኝ። ስለዚህ ችግር ከሚደርስብኝ ለምን እኔ ከእግዚአብሔር ጋር ጣላለሁኝ? በሰላም ሀገር ለኔ አልተፈቀደም። ከቻላችሁ በሰዎች ላይ ክፉ ነገር አታድርጉ። ሰዎች እናንተን አስከፍታችሁ አንተ አሁን እሷን አስከፍተሃት ነው እንጂ እሷ አላስከፋችህም። ለዚህ ነው ያንገበገበክ። ግድ አሁን ማስከፋት አለብኝ ካልክ ደግሞ ይሄው አስከፍተሃታል። ከዚህ በላይ ምንም የምትጠብቀው ነገር የለም። እሷ ግን በጣም እኔ እንጃ ከአቅሟ በላይ ስንት ነገር እየተባለች አትተዩም እንዴ ምንድነው ምናምን እያሏት ራሱ በጣም ነው የተለማመጠች በጣም። ስለዚህ አንተ ደግሞ በዛን ሰዓት ጅብ ካለፈ ውሻ ጮኸ እንደሚባለው ነገሩ ካለቀ እሷ ወደ ሌላ ከሄደ በኋላ ነው አትሄጂም ምናምን ብለክ ሌላ መጫወት አያስፈልግም እላችኋለሁኝ ውዶችዬ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። እና ቪዲዮዬን እስከ መጨረሻ የምታዩልኝ እግዚአብሔር ይስጥልኝ፣ ተባረኩልኝ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ የእግዚአብሔር ሰላም ይብዛላችሁ። ቻው ቻው።